ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን እየሰማን እንገኛለን። እነሱን የዝውውር ጉዳዮች ወደ እናንተ እያደረስን ነው ቆይታን የምናደርገው። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ባርሴሎና፣ ሌሎችም የአውሮፓ ታላላቅ ክለቦች የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ወደ ቀዳሚው ጉዳያችን እናምራ። ቸልሲዎች ኮቢ ማይኖን እየፈለጉት ነው። ቸልሲዎች የማንቸስተር ዩናይትዱን ኮከብ ተጫዋች ኮቢ ማይኖን ለማስፈረም እየፈለጉ ነው ሲል አይኒውስ ዘግቧል። ምንም እንኳን ዝውውሩ ላይሳካ እንግዲህ ቢችልም ወይም ደግሞ ቢቀርም ሰማያዊዎቹ በጥር ተጫዋቾች የዝውውር መስኮት ላይ እንግሊዛዊውን አማካይ ለማስፈረም ፍላጎቱ ነበራቸው። ነገር ግን ዩናይትዶች ተጫዋቹን ለመልቀቅ ስላልፈለጉ ዝውውሩን በጥር አልተሳካላቸውም ነበር። ኮቢ ማይኖ ባለፈው የውድድር ዘመን በኤሪክ ቴን ሃግ ስር ትልቅ አቅሙን አሳይቶ ነበር። ነገር ግን ሩበን አሞሪም ከመጣ በኋላ አስፈላጊነቱ ሊቀንስ ችሏል። የ20 ዓመቱ ወጣት በፖርቱጋላዊው አሰልጣኝ ስርም የጨዋታ ጊዜ ለማግኘት እጅጉን እየታገለ ነው የሚገኘው። ስለሆነም አሁንም ቢሆን እንግዲህ የኮቢ ማይኖ የወደፊት ህይወቱ በእርግጠኝነት አይታወቅም። ኮቢ ማይኖ በሩበን አሞሪም ስር ባደረጋቸው 28 ጨዋታዎች 2 ጎሎችንና 1 አሲስት ቢያደርግም አብዛኞቹ ጨዋታዎች ግን ከተጠባባቂ ወንበር ላይ እየተነሳ ያደረጋቸው ነበሩ። የቅርብ ጊዜ ሪፖርቶች እንደሚጠቁሙት ማንቸስተር ዩናይትድ የፒኤስአር ደንቦችን ለማክበርም አንዳንድ የአካዳሚ ኮከቦቻቸውን ለመሸጥ እየተዘጋጁ እንዳለ ነው የሚታመነው። ቸልሲዎች የአማካይ ክፍላቸውን ማደስ ሲፈልጉ ሁኔታውንም በቅርበት እየተከታተሉ ይገኛሉ። ቸልሲዎች በወጣት ተጫዋቾች ላይ በቅርበት እንግዲህ የዝውውር ኢንቨስትመንትን አድርገዋል። ኮቢ ማይኖም በክረምቱ በቸልሲ የሚፈለግ ሌላኛው ተጫዋች ነው። ዘገባው አክሎም የለንደን ቡድን የ20 ዓመቱን ተጫዋች ፍላጎትን ሊያሟሉ ዝግጁ መሆናቸውን አክሎ እየገለጸ ነው የሚገኘው። ቸልሲ በዚህ ሲዝን በፕሪሚየር ሊጉ 4ኛ ሆኖ ያጠናቀቀ ሲሆን እነሱን እንግዲህ ለመቀላቀልም ከተስማማ ኮቢ ማይኖ በአውሮፓ ቻምፒየንስ ሊግ መጫወት ይችላል። ሆኖም ግን ማንቸስተር ዩናይትዶች እሱን እንደማይለቁትና የብሩኖ ፈርናንዴዝን ሀሳብም እንዲሁ የገንዘብ ፍላጎታቸውን እንግዲህ ይሞላል ተብሎ ሲታሰብ ስለነበር ኮቢ ማይኖን ግን እንደማይለቁት ነው አሁን ላይ የሚነገረው። በተጨማሪም አሌሃንድሮ ጋርናቾ ማንቸስተር ዩናይትድን ለቆ በዚህ ክረምት ወደ ቼልሲ ለመዘዋወርም የተዘጋጀ ሌላኛው ተጫዋች ነው ሲል ዘሰን ዘግቧል። አርጀንቲናዊው የፊት መስመር ተጫዋች ከሩበን አሞሪም ጋር ያለው ግንኙነት ከተበላሸ በኋላ በኦልድ ትራፎርድ ያለው የወደፊት እጣ ፈንታ አሁን ላይ በአየር ላይ እንደሆነ ነው እየተገለጸ የሚገኘው። አርሰናልና ማንቸስተር ሲቲ ከ100 ሚሊዮን ዩሮ በላይ ሊፈጅ የሚችለውን የፓሪስ ሰን ዠርሜኑን ኮከብ ለማስፈረም ፍላጎቱ አላቸው ተብሏል። የፓሪስ ሰን ዠርሜኑ የክንፍ መስመር ተጫዋች የሆነው ብራድሊ ባርኮላ በበርካታ የፕሪሚየር ሊግ ቡድኖች ፍላጎት ውስጥ ነው ተብሏል። የ22 ዓመቱ ፈረንሳዊ ኢንተርናሽናል በአርሰናል፣ ማንቸስተር ሲቲና ቶትናም ሆትስፐርስ በቅርበት እየተከታተሉት ሲሆን በቅርብ ወራት ውስጥም ተጫዋቹን በተደጋጋሚ እየተመለከቱት እንደሆነ የከቼንድ ኦፍሳይድ ምንጮች ይዘግባሉ። የእንግሊዝ ክለቦች ፍላጎት እንግዲህ እያደገ ቢመጣም ፓሪስ ሰን ዠርሜን በአቋማቸው ጸንተዋል። በቅርብ ጊዜ ውስጥ ያሉትን ተሰጦችም የመሸጥ ፍላጎት እንደሌላቸው ተዘግቧል። በ2023 ከሊዮን ፓሪስ ሰን ዠርሜንን የተቀላቀለው ባርኮላ ለፍሬንች ሊግ ዋን ሻምፒዮንነት ቁልፍ ሚና ነበረው። ቡድኑ የቻምፒየንስ ሊግ ዋንጫንም ሲያሸንፍ ደግሞ አስተዋጽኦ ከነበራቸው ተጫዋቾች መካከል አንደኛው ነው። የተጫዋቹ የማያቋርጥ እድገት በአውሮፓ እግር ኳስ ውስጥም ካሉ ወጣት የመስመር ተጫዋቾች መካከል አንዱ እንዲሆን አድርጎታል። ተጫዋቹ አሁን ላይ የፕሪሚየር ሊግ ክለቦችን አስደምሟል። የእሱን እድገት ለመከታተልም ከፕሪሚየር ሊግ ክለቦች የተውጣጡ በርካታ ስካውቶችም በብዙ የፓሪስ ሰን ዠርሜን ጨዋታዎች ላይ መገኘታቸውን የተዘገበው። ወጣቱ በዚህ ሲዝን 21 ግቦችን አስቆጥሯል እናም 10 አሲስቶችንም አድርጓል። በፓሪስ ሰን ዠርሜን የሶስትዮሽ አሸናፊ ቡድን ውስጥም ትልቅ ቦታ ይሰጠዋል። ፔፕ ጓርዲዮላ ብራድሊ ባርኮላን እንደሚፈልግ ይታመናል። የጃክ ግሪሊሽ በዚህ ክረምት ከኢቲሃድ ሲለቅም እሱን እንደ ረጅም ጊዜ ተተኪ አድርገው እየተመለከቱት እንደሆነ ነው የሚታመነው። ሲቲ በአጥቂ ክፍል ውስጥም ለውጦችን እንደሚያደርግ ይጠበቃል። ባርኮላ አዲስ ጉልበትና ፈጠራን ለማምጣትም ትልቅ ወጪ ሆኖ ይታያል። ነገር ግን ከአርሰናል ፈረንሳዊውን ተጫዋች ለማስፈረም ፉክክር ይገጥማቸዋል። አርሰናልና ቶተንሃም በወጣት ተጫዋቾች እንግዲህ የማጥቃት እንቅስቃሴን ለማስተካከል የሚፈልጉ ሲሆን ብራድሊ ባርኮላና ወደፊት እንግዲህ ትልቅ ኢላማ አድርገው ይመለከቱታል ተብሎ ነው የሚታሰበው።
ሆኖም ግን ፓሪስ ሳን ዠርሜን ለመደራደር ፍቃደኛ መሆኑን ካላሳየ በስተቀር የትኛውም ክለብ እርምጃ ይወስዳል ተብሎ አይጠበቅም። ለፓሪስ ሳን ዠርሜን ቅርበት ያላቸው ምንጮች እንደሚጠቁሙት የፈረንሳዩ ክለብ ከብራድሊ ባርኮላ ከ100 እስከ 120 ሚሊዮን ዩሮ በላይም ዋጋ እንደሚጠይቅ ነው የሚታመነው። ይህ ዋጋ ደግሞ ለቡድኑ የረጅም ጊዜ ፕሮጀክት ያለውን አቅምና አስፈላጊነትም የሚያንጸባርቅ እንደሆነ ጭምር ነው እየታመነበት የሚገኘው። ኤቨርተኖች ጆን ስቶንስን ከ9 ዓመታት በኋላ ከሲቲ መመለስ ይፈልጋሉ። ጆን ስቶንስ በዘንድሮው የውድድር ዘመን ከጉዳት ጋር እየታገለ ሲሆን በፔፕ ጓርዲዮላ ቡድን ውስጥም ያለውን ቦታ መልሶ ማግኘት ይችል እንደሆነ ስጋት ያለ ሲሆን የቀድሞ ክለቡ እሱን ለመመለስ ፍላጎት አለው። ኤቨርተኖች ጆን ስቶንስን ወደ መርሲሳይዱ ክለብ ለመመለስም ተዘጋጅተዋል። በፔፕ ጓርዲዮላ ስር ትልቅ ሚና ያለው ጆን ስቶንስ ባለፉት 2 የውድድር ዘመናትም በጉዳት ሲታመስ የቆየ ሲሆን በየካቲት ወር ባጋጠመው ጉዳትም ቀዶ ጥገና ከተደረገለት በኋላ አልተጫወተም። ሲቲ ወጣት የማል ተከላካዩን አብዲኮዱር ኩሶኖቭን፣ ቪቶር ሬሽን፣ ጁማ ባህን በጥር ያስፈረመ ሲሆን የቶፊ ኮከብ የጃራድ ብሬዝቫይትም ትልቅ አድናቂዎች ናቸው። በዚህም እንግዲህ ምክንያት እንደ ጆን ስቶንስ ያሉት ተከላካዮች በሲቲ የወደፊት ህይወታቸው ላይ እርግጠኝነት የለም። ጆን ስቶንስ በሳምንት 250,000 ፓውንድ የሚከፈለው ሲሆን ኮንትራቱ ሊጠናቀቅም 1 ዓመት ብቻ ቀርቶታል። ከዴቪድ ሞይስ ጋርም በድጋሚ ለመገናኘት ደሞዙን መቀነስ ይኖርበታል። ነገር ግን በሲቲ ቤትም ራሱን ካስተካከለ ለመቆየቱ ላይ እንግዲህ ከልካይ የለበትም። ተከላካዩ በሚቀጥለው ዓመት በእንግሊዝ የዓለም ዋንጫ ስብስብ ውስጥም ቦታ ለማግኘት መደበኛ ጨዋታ ጊዜ እንደሚያስፈልገው ያውቃሉ። ስለሆነም የመጨረሻው ውሳኔ የተጫዋቹ እንደሆነ ነው የሚነገረው። ጆን ስቶንስ እንግዲህ በ2016 ከኤቨርተን በ50 ሚሊዮን ፓውንድ የፈረመ ሲሆን በሲቲ ቤት 6 የፕሪሚየር ሊግ ዋንጫዎችን አንስተዋል። ጋርዲዮላ በኢቲሃዶ ቡድን ውስጥም ስቶንስን እንደ ምርጥ ከኳስ ጋር እንደሚጫወትም ተከላካይ አድርጎ ይመለከተዋል። ነገር ግን ስቶንስ በየ3 ቀኑ የጨዋታውን መርሃ ግብር መቋቋም ይችላል የሚለው ላይ ከባድ ጥያቄዎች ነው ያሉት። ስቶንስ በዚህ የውድድር ዘመን 13 ጨዋታዎችን ብቻ ነው እንግዲህ ያደረገው። ሞይስ በ2013 ጆን ስቶንስን ከበርንስሌይ በ3 ሚሊዮን ፓውንድ ሲያስፈርሙ የኤቨርተኑ አሰልጣኝ ነበር 95 ጨዋታዎችን ለቶፊዎች በ3 ሲዝኖች ያጫወቱት። በ2015 ክለቡን ለቆ ወደ ቼልሲ ሊሄድም እንግዲህ ይችል የነበረ ሲሆን ከሰሜዎቹ የቀረበለትን 3 ጥያቄ ውድቅ በማድረግም በዛን ክረምት በኤቨርተን ቆይቶ ነበር። ባለፈው ረቡዕ እንግዲህ 31 ዓመት የሞላው ስቶንስ ለእንግሊዝ 83 ጨዋታዎችን የተጫወተ ሲሆን ባለፈው ዓመትም ጥቅምት ወር ላይ በዌምብሌ ግሪክን ሲገጥሙ ሀገሩን ለመጀመሪያ ጊዜ በካፕቴንነትም መምራት የቻለበትን አጋጣሚ የምናስታውሰው ነው። ሊቨርፑሎች 4 ፈራሚዎችን እንግዲህ ሊያስፈርሙ እንደሚችሉ እየተናገረ ነው። ሊቨርፑል የባየር ሌቨርኩዘኑን አማካይ ፍሎሪያን ቨርትስን በክረምቱ ማስፈረም ከቻሉ በኋላ 4 አዳዲስ ተጫዋቾችን የማስፈረም ፍላጎት አላቸው። በዚህ ሳምንት መጀመሪያ ላይ የሊቨርፑል አመራሮች ለፍሎሪያን ቨርትስ 110 ሚሊዮን ፓውንድ የሚያወጣ አዲስ ጥያቄ አቅርበውለታል። ሆኖም ግን ሌቨርኩሰን ቀያዮቹን ለመቀላቀል ተስፋ ላደረገው የ22 ዓመት ተጫዋች 126 ሚሊዮን ፓውንድ የሚጠጋ ገንዘብ ለማግኘት ተስፋ በማድረግ ንግግሮችን ቀጥለዋል። እንደ ስካይ ስፖርት ዘገባ ሊቨርፑሎች ጀርመናዊውን ማስፈረም ከቻሉ በኋላ አጥቂ ለማስፈረም ይፈልጋሉ። የአይንትራክ ፍራንክፈርቱን ኮከብ ሁጎ ኤኬቴኬ ከፍተኛ ኢላማቸው አድርገውም ለይተውታል። የመርሲሳይዱ ክለብ የቦርንመዙን ኮከብ ሚሎስ ኪርኬዝን ቅድመ ኢላማ በማድረግም አዲስ የግራ መስመር ተከላካይ ለማስፈረም ፍላጎት እንዳላቸው ተነግሯል። የክረምት የተጫዋቾች የዝውውር መስኮት ከመጠናቀቁ በፊትም ወጣት የመሃል ተከላካይና የተከላካይ አማካይ ለማስፈረምም ተዘጋጅተዋል። አዲሱ የሊቨርፑል ፈራሚ ጀረሚ ፍሪምፖንግ አርነ ስሎትን ደግሞ አወድሷል። ከሱ ጋር ጥሩ ውይይቶችን አድርጌ ነበር። ከአርነ ስሎት ጋር ለመስራት በመቃረቤም ወይም ደግሞ በመሆኔም በጣም ደስተኛ ነኝ። በብሔራዊ ቡድን ውስጥ በነበርኩበት ጊዜ እንኳን አንዳንድ የፌኖርድ ልጆች ነበሩና ስለሱ በጣም ይነግሩኝ ነበር። አርነ ስሎት እስካሁን ካየኋቸው ምርጥ አሰልጣኞች መካከል አንደኛው ነው። ስለ አሰልጣኙ ሁልጊዜም ጥሩ ነገር ሰማ ነበር። ነገር ግን እሱ አሰልጣኝ ይሆናል ብዬ እንግዲህ አስቤ አላውቅም ነበር። አሁን ግን በጣም ደስ ብሎኛል። የ24 ዓመቱ ጀረሚ ፍሬምፖንግ ባለፉት 3 ዓመታት በዓለም ላይ ካሉት እጅግ አስደሳች የክንፍ መስመር ተጫዋቾች አንደኛ ሆኖ ራሱን አሳይቷል። በአሎንሶ ስርም ባደረጋቸው ያለፉት 143 ጨዋታዎች 28 ጎሎችንና 35 አሲስቶችን ማድረግ ችሏል። የኔዘርላንዱ ኢንተርናሽናል በ2023/24 የውድድር ዘመን የቀድሞ ክለቡን የቡንደስሊጋን ዋንጫና የዲኤፍቢ ፖካልን እንዲያሸንፍም ረድቶታል። በ2024/25 ዘመን ደግሞ ወደ ዲኤፍቢ ሱፐር ካፕ ዋንጫ መርቷቸዋል። አሁን ላይ የሊቨርፑል አዲስ የቀይ መስመር ተጫዋችም ሆኖ መረጋገጡ የሚታወስ ነው። ባርሴሎና ጋናዊውን አማካይ ለማስፈረም እየፈለጉ ነው። ባርሴሎና ቶማስ ፓርቴን ለማስፈረም ንግግር ለመጀመር እየተዘጋጁ እንደሆነ
የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የቶማስ ፓርቴ የአርሰናል ኮንትራቱ በዚህ ክረምት የሚያልቅ ሲሆን እንደ ዘገባ ከሆነ ጋናዊው ከአርሰናሎች ጋር የሚያደርገው ቆይታ እስካሁን ያላራዘመ ሲሆን በኤምሬትስ ያለው የወደፊት ቆይታ በአየር ላይ ነው። ቶማስ ፓርቴ በዚህ ውድድር ዘመን በሰሜን ለንደን ቡድን ከፍተኛ ተሳትፎ ነበረው። በሁሉም ውድድሮች ውስጥ ባደረጋቸው 52 ጨዋታዎችም 4 ግቦችንና 3 አሲስቶችን አድርጓል። ሚኬል አርቴታ የ32 ዓመቱን ተጫዋች በአርሰናል የመቆየት ፍላጎቱን በይፋ ገልጿል። ነገር ግን የእድሳት ሂደቱን ለማፋጠን ምንም አላደረገም። ቶማስ ፓርቴ በኤምሬትስ ያለው አቋም የሚያንጸባርቅ ኮንትራትም ማራዘም ይፈልጋል። ደሞዙን ቀንሶ አዲስ ውልም ለመፈረም እንደማይፈልግ ተነግሯል። ይህ ሁኔታ ፈላጊዎቹን ትኩረት እንዲሰጡት አድርጓቸዋል። ባርሴሎናና የቀድሞ ክለብ አትሌቲኮ ማድሪድም ሁለቱም ፍላጎት አላቸው። የካታላኑ ቡድን በገንዘብ ችግር ውስጥ የሚገኝ ሲሆን ጋናዊውን በነፃ ለማስፈረም ማሰቡ ላሉበት ችግር መፍትሄ ሊሆን ይችላል። ሃንስ ፍሊክ የተጫዋቹ ደጋፊ ነው ተብሎ ይታሰባል። የላሊጋ ሻምፒዮኖቹ በፍራንኪ ዲዮንግ የወደፊት እጣ ፈንታ ላይ እንግዲህ ስጋት አለባቸው። ቶማስ ፓርቴን በማምጣት የመሀል ክፍላቸው ላይ ተጨማሪ ጥራትን ለመጨመር ይፈልጋሉ። የቶማስ ፓርቴ በስፔን የመጫወት ልምድ ለባርሴሎና ጥሩ ምርጫ ያደርገዋል። ተጫዋቹ ግን ከሚኬል አርቴታ ጋር ጥብቅ ቁርኝነት ስላለው በአርሰናል መቆየትን ይመርጣል። ቤተሰቦቹም በለንደን ነው የሚኖሩት። ስለዚህም ቶማስ ፓርቴ በኤምሬትስ የሚኖረው ቆይታን ለማራዘም ምቹ የሆነ ስምምነት ከቀረበለት ሊፈርም ይችላል። ነገር ግን እስካሁን ምንም ነገር የተቃረበ ነገር እንደሌለ ነው መረጃዎቹ እያሳዩ የሚገኙት። ማንቸስተር ሲቲ በሮድሪ ላይ ውሳኔን አሳልፈዋል። ሮድሪ ከጉዳት የተመለሰው በፕሪሚየር ሊጉ የውድድር ዘመን የመጨረሻ ሳምንት ላይ ሲሆን አሁን ማንቸስተር ሲቲዎች በክለቦች የዓለም ዋንጫ ላይ ሊያጫወቱት ሲሆን አሁን ግን በማንቸስተር ሲቲ የተሰማው አስደሳቹ ነገር ለባሎንዶር አሸናፊው አዲስ ኮንትራት ለመስጠትም ተዘጋጅተዋል የሚል መረጃ እየመጣ ይገኛል። ስፔናዊው አማካይ ከክለቡ ጋር ለ1 ዓመታት ያክል አዲስ ውል ሲደራደር ቆይቶ ነበር። ነገር ግን በውድድር ዓመቱ የመጀመሪያ ወራት በሴፕቴምበር ላይ በደረሰበት ጉዳት ለረጅም ጊዜ ከሜዳ የመራቁ ንግግሮችም ከቆሙ ቆይተዋል። አሁን ላይ የሲቲ የሕክምና ቡድን በሮድሪ የማገገም መጠን ተገርሟል። አሁን ወደ ሜዳ ከተመለሰ በኋላ በክለቦች የዓለም ዋንጫ ላይ ትልቅ ሚና ሊጫወት እንደሚችል ነው የሚታመነው። የ28 ዓመቱ ተጫዋች ለክለቡ ያለው ጠቀሜታ የሚታወቅ ሲሆን አዲስ ውል ይፈርማል ተብሎ ይጠበቃል። ሮድሪ አሁን ላይ ያለው በሳምንት 200,000 ፓውንድ የሚያስገኝለት ውሉ 2 ዓመታት ቀርቶታል። አዲሱ ፓኬጅም በማንቸስተር እስከ 2029 ድረስ ያቆየዋል። በሳምንት 300,000 ፓውንድም ደሞዝ የሚያገኝ ሲሆን በሲቲ በኤርሊንግ ሃላንድ ቀጥሎ ሁለተኛው ከፍተኛ ገቢ የሚያገኝም ተጫዋች ያደርገዋል። ሪያል ማድሪድ በተቀናቃኙ አትሌቲኮ ማድሪድ የሚታወቀው አማካይ የረጅም ጊዜ አድናቂዎች ነበሩ። ማድሪዶች ብዙ ጊዜ ስማቸው ከሮድሪ ጋር ይነሳም ነበር። ነገር ግን እሱን በቀላሉ ከሲቲ ቤት መውሰድ የማይታሰብ ነው። ሮድሪ በሲቲ ቤት ደስተኛ ነው። አሁንም ለአዲሱ ኮንትራትም እንዲሁ ክፍት እንደሆነ እየተነገረ ይገኛል። ሲቲዎች የኤሲ ሚላኑን አማካይ ቲዣኒ ራይንደርስን በዚህ ሳምንት ዝውውሩን ያጠናቅቃሉ። እናም ወደ ዩናይትድ ስቴትስ ከመሄዳቸው በፊትም የሊዮኑን ተጫዋች ራያን ቸርኪንም ለማስፈረም ከስምምነት ለመድረስ ይፈልጋሉ። ራይንደርስ ከዓለም ክለቦች ዋንጫ በፊት ወደ ኢቲያድ የሚደርስ ብቸኛው ሆላንዳዊ አይሆንም። የየርገን ክሎፕ የቀድሞ የሊቨርፑል ቁጥር 2 አሰልጣኝ ፔፕ ሊንደርስም በጋርዲዮላ ስር ተመሳሳይ ሚና ለመጫወት ተስማምተዋል። በአሁኑ ጊዜ በሲቲ እህት ክለብ ሜልቦርን ሲቲ የወጣቶች ቡድን አሰልጣኝ የሆነው የቀድሞው የዌስትሃም ዩናይትድ አማካይ አሌሳንድሮ ዲማንቲ በጋርዲዮላ የአሰልጣኝ ክፍል ሚና ላይም ሌላ እንግዲህ ሚና ሊሰጠው እንደሚችል ጭምር ነው እየተገለጸ የሚገኘው። ሊቨርፑል 30 ሚሊዮን ዩሮ የተገመተውን የላሊጋውን ተከላካይ ለማስፈረም ፍላጎት አሳይቷል። ሊቨርፑል አዲስ የመሃል ተከላካይ ለማግኘት በገበያው ላይ የሚወጣ ይመስላል። እናም የላሊጋው ኮከብም የዝውውር አማራጭ አድርገው አይናቸውን አስቀምጠውበታል። በሊቨርፑል በዚህ ክረምት ቢያንስ አንድ የመሃል ተከላካይ ሊቨርፑልን እንደሚቀላቀል ነው የሚጠበቀው። ከሪያል ማድሪድ ጋር የተገናኘው ኢብራሂማ ኮናቴ ሊለቅ ይችላል። ነገር ግን ደግሞ አሁን ላይ የተለያዩ ነገሮችን እየሞከሩ እንዳለ ነው ዘገባዎች የሚያሳዩት። ለቦታው እንግዲህ እጩ ዝርዝር እያዘጋጁ ነው። እንደ ከቼንድ ኦፍ ሳይድ ዘገባ ከሆነ አሁን ላይ በሊቨርፑል የተከላካይ እጩ ዝርዝር ውስጥም ከላይ ያለው አንድ ተጫዋች የቫሌንሲያው ክሪስቲያን ሞስኩዌራ ነው። ሞስኩዌራ አስደናቂ የውድድር ዘመንን ማሳለፍ ችሎ ነበር። ነገር ግን በቫሌንሲያ ማሊያ የመጨረሻ አመቱ ይመስላል። ኮንትራቱ በ2026 ይጠናቀቃል። እድሳቱ የሚሳካ አይመስልም። ቫሌንሲያዎች በ13 ወራት ያለ ገንዘብ እንዳያጡትም አሁን ላይ ለመሸጥ ተዘጋጅተዋል። ስለሆነም የተከላካዩ ሽያጭም በዚህ ክረምት የሚጠበቅ ነው ተብሎ ይታሰባል። ቸልሲዎች
ተከላካዩ ላይ ከፍተኛ ፍላጎት እንዳላቸው ተዘግቧል። ነገር ግን ባለፉት ጥቂት ሳምንታት ዝውውሮችን በተመለከተ በጣም ንቁ በሆኑ ሊቨርፑሎች ሊያሸንፉት ይችላሉ። ነገር ግን እንደ ዘገባው ከሆነ ሞስኩዌራና ተወካዮቹ ተጫዋቹን ወደ ቡንደስሊጋ ማዘዋወር ይፈልጋሉ። የጀርመኑ አረብ ላይፕዚግ ተከላካዩ ላይ ትልቅ ፍላጎት ያሳየ ቡድን ነው። የወኪሎቹ እምነትም ለእድገቱ እንግዲህ አዘውትሮ መጫወት የሚችልበትን ክለብ ቢቀላቀል እየተሻለ እንደሆነና የሚያምኑትም ይህም ወደ ጀርመን ማምራቱ ሊቨርፑልን ወይም ደግሞ ቼልሲን ከመቀላቀል ጋር ሲወዳደር እየተሻለው ነው። ተከላካዩ 30 ሚሊዮን ዩሮ እንደሚያገኝ ተዘግቧል። ይህም ለቫሌንሲያ የመጀመሪያ ቡድናቸው ላይ መልሰው ኢንቨስት ለማድረግም ጥሩ ገንዘብ ይሆናል ተብሎ እንደሚጠበቅ ነው ዘገባዎቹም ያሳዩት። ማንቸስተር ዩናይትድ እና ማንቸስተር ሲቲ የፓሪስ ሰን ዠርሜኑን ኮከብ ለማስፈረም እየተዘጋጁ ነው። የጂያንሉጂ ዶናሩማ የወደፊት ቆይታ በፓሪስ ሰን ዠርሜን አሳሳቢ ነው። አንዳንድ የአውሮፓ ታላላቅ ክለቦች በጣሊያናዊው ግብ ጠባቂ ላይ ፍላጎት እያሳዩ ነው። ግብ ጠባቂው እስካሁን በአዲስ ኮንትራት ማራዘሚያ ላይ በእርግጠኛ ያልሆነ ሁኔታ ውስጥ ነው። ኢንተር ሚላን፣ ዩቬንቱስ፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ ፓሪስ ሰን ዠርሜኖች የጂያንሉጂ ዶናሩማን የደሞዝ ጥያቄ ለማሟላት ፍላጎት አላቸው ሲል ከቼንድ ኦፍ ሳይድ ዘግቧል። የ26 ዓመቱ ግብ ጠባቂ በፓርክ ደስ ፕሪንስ ያለው ኮንትራት እስከ 2026 ድረስ ይቆያል። ነገር ግን በማራዘሚያው ላይ የሚደረገው ድርድር አሁን ላይ እንደቆመ ነው። ፓሪስ ሰን ዠርሜን በአመት 6 ሚሊዮን ዩሮ የሚያገኝበትን ክፍያ ለመቀጠልም ፍላጎት አላቸው። ዶናሩማ አዲሱ ደሞዙ በአመት 10 ሚሊዮን ዩሮ የፈለገ ሲሆን ይህንን ጥያቄ ለማሟላት ፍቃደኛ አይደሉም። ዶናሩማ በዚህ አመት ለፓሪስ ሰን ዠርሜን ስኬት ትልቅ አስተዋጽኦን አድርጓል። ጣሊያናዊው ግብ ጠባቂ በዚህ የውድድር ዘመን የፓሪስ ሰን ዠርሜን የሶስትዮሽ አሸናፊ ቡድን አካል ሲሆን ቡድኑን የመጀመሪያው የቻምፒየንስ ሊግ ዋንጫን እንዲያሸንፍም ረድቷቸዋል። በዚህ የውድድር ዘመን ባደረጋቸው 15 የቻምፒየንስ ሊግ ጨዋታዎች 14 ግቦችን ብቻ ያስተናገደ ሲሆን 6 ጊዜ መረቡን ሳያስደፍርም መውጣት ችሎ ነበር። በኮንትራት ድርድሩ ላይ ያለው ክፍተትን ለመጠቀም ክለቦች በዚህ ክረምትም ንግግሮችን እንዲያደርጉ በር ከፍቷል። የጣሊያን ቡድኖች ዩቬንቱስ እና ኢንተር ሚላን ለዶናሩማ ፊርማን በጣም ከባድ ተፎካካሪዎች እንደሆኑ ነው የተሰማው። ፓሪስ ሰን ዠርሜን ከተጫዋቹ ገንዘብ ለማግኘት ከወሰነ ወደ ጣሊያን መመለስ ለቀድሞ የኤሲ ሚላን ኮከብም ተመራጭ ሊሆን እንደሚችል ይነገራል። ሁለቱም የሴሪኤ ቡድኖች ሁኔታውን በቅርበት እየተከታተሉት እንዳለ ነው መረጃዎቹ የሚያሳዩት። ማንቸስተር ዩናይትዶች ጉዳዩን እየተከታተሉ ይገኛሉ። ዩናይትዶች የግብ ጠባቂ አማራጮችን እየገመገሙ ነው። ሩበን አሞሪም በአሁኑ ሰዓት ቁጥር 1 ግብ ጠባቂው አንድሬ ኦናና እምነት የለውም። ዶናሩማ የዩናይትድ የግብ ጠባቂ ቦታን ወዲያውኑ ማጠናከር የሚችል ከፍተኛ ጥራት ያለው መፍትሄ ነው። ዶናሩማን ለማስፈረም ማንቸስተር ሲቲም ፍላጎት አለው። ይህ በእንዲህ እንዳለ ማንቸስተር ሲቲዎች ፍላጎት አሳይተዋል። ነገር ግን ዶናሩማ ከማምጣታቸው በፊት ኤደርሰን መልቀቅ ይኖርበታል። በፔፕ ጓርዲዮላ ቡድን ውስጥ ደግሞ አሁን ላይ ዋና ሰው የሆነው ብራዚላዊው አሁን ለአዲስ ፈተና እና ክፍት እንደሆነ እየተነገረ ነው። የሳዑዲ ፕሮ ሊግ ክለቦች ተጨባጭ ፍላጎትም እንዳሳዩ ጭምር ነው የሚነገረው። ሲቲ ለ31 ዓመቱ እንግዲህ ኤደርሰንም 30 ሚሊዮን ዩሮ ወይም ከዚያ በላይ ክፍያን ይጠይቃል። ፓሪስ ሰን ዠርሜን ስለ ዶናሩማ የወደፊት ሁኔታ ማሰቡንም ሲቀጥል የግብ ጠባቂው ቀጣይ እርምጃ በአውሮፓ የዝውውር ገጽ ላይም ትልቅ ተጽዕኖ ሊፈጥር እንደሚችል ነው የሚነገረው። ኒውካስል ዩናይትድ ቁልፍ ኢላማውን ካጡ በኋላ ወደ ቀድሞ የፕሪሚየር ሊግ ተጫዋች አቅንተዋል። ኒውካስል ዩናይትድ በዚህ ክረምት በርከት ያሉ ፈራሚዎችን ለማድረግ አቅደዋል። ከነዚህም አንደኛው አዲስ አጥቂ ማስፈረም ደግሞ በትልቁ የሚፈልጉት ጉዳይ እንደሆነ ነው እየተገለጸ የሚገኘው። እንግዲህ ስዊድናዊው አዲሱ ተጫዋች እንግዲህ ስዊድናዊው አጥቂያቸውን ምትክ ያስፈልገዋል። ካሉም ዊልሰን ደግሞ ኮንትራቱ ሊያልቅ እንደሆነ ይታወቃል። አሌክዛንደር ኢሳክ ከሊቨርፑልና ከአርሰናል ከፍተኛ ፍላጎት ቢኖረውም ይቆያል ተብሎ ነው የሚጠበቀው። ነገር ግን ለዚህ ተጫዋች ግን ምትክ ያስፈልገዋል ተብሎ ይታሰባል። ኒውካስል ዩናይትድ ሊያም ዴላፕን ከሚፈልጉ ክለቦች አንዱ ነበር። ነገር ግን የኢፕስዊች ታውኑ ሰው አሁን ላይ ወደ ቼልሲ ማቅናቱን ማክፓይሶቹ አማራጮችን መመልከት አለባቸው። ስለሆነም ኒውካስሎች ሌላኛውን እንግሊዛዊ ታሚ አብርሃምን የማስፈረም ፍላጎት ማሳየት ጀምረዋል። ቲቢአር ፉትቦል እንደዘገበው ኒውካስል ዩናይትድ ታሚ አብርሃምን በክረምት ማስፈረም ይፈልጋሉ። ተጫዋቹ ለኒውካስል ዩናይትድም በክረምቱ የዝውውር መስኮት የዝውውር እድል ይሰጣቸዋል ተብሎ ይጠበቃል። እንግሊዛዊው ኢንተርናሽናል በ2024/25 የውድድር ዘመን በኤሲ ሚላን ጥሩ የውሰት ጊዜን ቢያሳለፍም የተጫዋቹ ባለቤት የሲሪያው ክለብ ሮማ ተጫዋቹን ለመሸጥ ክፍት ናቸው። ታሚ አብርሃም ባለፉት ጥቂት ሳምንታት እንደ ዌስትሃም፣ ሊድስ እና ማንቸስተር ዩናይትድ ከመሳሰሉት ጋርም ተገናኝቷል። ነገር ግን ለቀጣዩ የውድድር ዓመት የቻምፒየንስ ሊግ እግር ኳስ ላለበት ኒውካስል ዩናይትድ መዘዋወር
ቢጀምርም ቀዳሚ ምርጫ እንደሚያደርገው ሪፖርቱ ያሳያል። ታሚ አብርሃም በዝውውሩ ምን ያክል ወጪ እንደሚያስወጣ ገና አልታወቀም። ነገር ግን ማንኛውም ስምምነት የመፈጸም እድል ኒውካስል ዩናይትድ አለው። ሮማ ተጫዋቹን ወደ ኒውካስል ዩናይትድ እንዲዘዋወር ለማድረግም ዝቅተኛ ዋጋ ሊጠይቅ ይችላል። የካራባው ካፕ አሸናፊዎቹ በዚህ ክረምትም የሚያወጡት ገንዘብ ብዙ ነው ተብሎ ይጠበቃል። ነገር ግን አብዛኛው ገንዘባቸው በአዲስ ግብ ጠባቂ፣ የመሀል ተከላካይና የቀኝ ክንፍ ተጫዋች ላይ እንደሚያውሉት ጭምር ነው እየተገለጸ የሚገኘው። ጋዜጠኛው ሁለገቡ ተከላካይ በቸልሲ ፍላጎት ውስጥ እንደሆነ ተናግሯል። ቸልሲዎች የአያክሱን ተከላካይ ዡሪየል ሃቶን በክረምቱ ለማስፈረም ይፈልጋሉ። የ19 ዓመቱ ወጣት በመላው አውሮፓ ከፍተኛ ደረጃ የተሰጠው ሲሆን በቅርብ ወራት ውስጥም ወደ ፕሪሚየር ሊግ ሊሄድ እንደሚችል ሲነገር ቆይቷል። ቤን ጃኮብስ እንዳለው ዡሪየል ሃቶ በቸልሲ ራዳር ላይ ነው ተብሏል። ሊቨርፑሎች ኔዘርላንዳዊውን ተከላካይ ይፈልጋሉ። የኔዘርላንድ ተከላካይ ብሩህ የወደፊት ተስፋ ያለው እንደሆነ ምንም ጥርጥር የለውም። ዡሪየል ሃቶ በረጅም ጊዜ ውስጥም የሰማያዎቹ ቁልፍ ኢላማ እንደሆነ ይነገራል። በግራ ተከላካይነት እንዲሁ በመሃል ተከላካይነትም መጫወት ይችላል። ተጫዋቹ በተጠናቀቀው የውድድር ዘመን ለአያክስ 9 የጎል አስተዋጽኦችን ያደረገ ሲሆን ወደ ቸልሲ ቢያመራ በኋላ መስመሩ ላይ አዲስ ነገር ሊጨምር ይችላል። በዓለም ላይ ካሉ ትልልቅ ክለቦች አንደኛውን የመቀላቀል እድሉ ለተጫዋቹም በጣም አስደሳች ይሆናል። ተጫዋቹም ቢሆን ወደ ሌሎች ክለቦች ለመሄድ ፍንጮችን ከሳምንታት በፊት ሲሰጥ ነበር። ቸልሲዎች ለቀጣዩ የውድድር ዘመን የቻምፒየንስ ሊግ ማለፋቸውን ያረጋገጡ ሲሆን ለዋንጫ መታገል ይፈልጋሉ። ስለሆነም ኤንዞ ማሬስካ ቡድኑን ከኋላ ጀምሮ ማጠናከር ነው የሚፈልገው። የ19 ዓመቱ ዡሪየል ሃቶ ፊርማውን ማግኘት ደግሞ ለነሱ በጣም ጥሩ ውሳኔ ሊሆን ይችላል። ቸልሲ በተጠናቀቀው የውድድር ዘመን በኋላ መስመሩ ላይ ለጥቃት የተጋለጡ ይመስሉ ነበር። እንዲሁም ደግሞ ዡሪየል ሃቶ የቸልሲን ዝውውር ሊወደው ይችላል። ሃቶ በኔዘርላንድ እግር ኳስ ውስጥ ራሱን አረጋግጧል። ራሱን በከፍተኛ ደረጃም ለመሞከር ይፈልጋል። በዚህ ክረምትም ወደ ፕሪሚየር ሊግ መሄድ ለሱ ተስማሚ ሊሆን ይችላል። ቸልሲዎች ይፋዊ ግንኙነት እስካሁን አልጀመሩም። ሊቨርፑሎች ተጫዋቹን መከታተል መቀጠላቸውን ለቸልሲ ማንቂያ ሊሆን እንደሚችል ነው በርካቶች እያመኑ እንደሚገኙ ዘገባዎች የጠቆሙት። የላቁ ንግግሮች ተካሂደዋል። የሊቨርፑሉ ተጫዋች ወደ ብሬንትፈርድም ማምራቱ ነው እየተገለጸ አሁን ላይ የሚገኘው። እንግዲህ የሊቨርፑል ግብ ጠባቂ ኳሚን ኬለር በክረምቱ የዝውውር መስኮት ወደ ብሬንትፈርድ መዘዋወሩ እየተነገረ ይገኛል። እንደ ስካይ ስፖርት ዘገባ ከሆነ አሁን ላይ ብሬንትፈርዶች የ26 ዓመቱን ግብ ጠባቂ ለማስፈረም ከሊቨርፑል ጋር ሙሉ ለሙሉ ነገሮችን ጨርሰው ይፋ ማድረጋቸውም ነው እየተገለጸ የሚገኘው። በተለይ ብሬንትፈርዶች ግብ ጠባቂያቸውን መሸጣቸውን ለባየር ሌቨርኩሰን መሸጣቸውን ተከትሎ ነው ይህንን ግብ ጠባቂ ያስፈረሙት። ሁለቱ ክለቦች እንግዲህ በላቀ ድርድር ላይ እንደነበሩ ሲነገር የነበረ ሲሆን በፍጥነትም ከስምምነት ላይ ደርሰው ሰርተዋል። የ26 ዓመቱ ተጫዋችም አሁን ባለበት ብቃቱ በመደበኛነት መጫወት ስላለበት ወደ ብሬንትፈርድ መሄዱ ለሱ ተስማሚ ነው። ሊቨርፑል በሚቀጥለው የውድድር ዘመን በቋሚ አስተላለፍ ውስጥ ሊያካትተው አይችልም። ስለሆነም መልቀቁ ለሁለቱም ወገኖች ተስማሚ ነበር። አየርላንዳዊው ግብ ጠባቂ ቀድሞውኑ የአሊሰን ቤከር ተጠባባቂ ሲሆን በክረምቱ የሚፈርመው ጆርጂ ማማርዳሽቪሊ ሲመጣ ደግሞ ሶስተኛ ግብ ጠባቂ ይሆናል። መልቀቁ ቋሚ ጀማሪ የሚሆንበትን ክለብን መቀላቀሉ ለተጫዋቹ ተመራጭ ነው። ብሬንትፈርድ ለኳሚን ኬለር ደግሞ ጥሩ ክለብ ሊሆን እንደሚችል ነው የሚነገረው። ብሬንትፈርዶች ባየር ሌቨርኩሰንን የተቀላቀለውን ግብ ጠባቂያቸው ማርክ ፍሌክንን ለመተካት ነው ይህንን ተጫዋች ያመጡት። ሊቨርፑል ተጫዋቹን ለመሸጥም ክፍት ነበር። ቀያዮቹም ከኳሚን ኬለር ጋር አሁን ላይ ተለያይተዋል። የአስተን ቪላው ኮከብ የሳዑዲ አረቢያ ዝውውርን በዚህ ሳምንት ሊያጠናቅቅ ይችላል። የሊዮን ቤሊ የአስተን ቪላ ቆይታ ወደ መጠናቀቁ እየተቃረበ ይመስላል። ጃማይካዊው የክንፍ ተጫዋች ወደ ሳዑዲ አረቢያ ሊዘዋወር መቃረቡ ነው የተዘገበው። እንደ ዘሰን ዘገባ ከሆነ የሳዑዲ ፕሮ ሊግ ክለብ ኒኦም የ27 ዓመቱን ተጫዋች ለማስፈረም የላቁ ንግግሮች ላይ ሲሆኑ ስምምነቱ በቀናት ውስጥም ሊጠናቀቅ ይችላል። ሊዮን ቤሊ በ2021 ከባየር ሌቨርኩዘን ወደ ቪላ ፓርክ በ25 ሚሊዮን ፓውንድ የመጣ ሲሆን በቪላ የመጀመሪያው ዓመት ቆይታው በጉዳትና በተለያዩ ምክንያቶችም ወጥነት የሌለው ቢሆንም በ2023/24 የውድድር ዘመን ግን ትልቅ እድገትም አሳይቷል። ነገር ግን ከዚያ በኋላ ሊዮን ቤሊ በአስተን ቪላ ቤት የወደፊት ተስፋ የለውም። አጥቂው ቪላ በአውሮፓ ቻምፒየንስ ሊግ እንዲበቃ ለማድረግ ትልቅ ሙከራ አድርጓል። ነገር ግን በ2024/25 የውድድር ዓመት ቡድኑ እንደ ማርከስ ራሽፎርድና ማርኮ አሴንሲዮ ባሉ አዳዲስ ፈራሚዎች ምክንያት ቦታውን አጥቶታል። ምንም እንኳን ሊዮን ቤሊ የበፊት አስተዋጽኦ ቢኖረውም ካሁን በኋላ ግን ለኡናይ ኤምሪ ታክቲካል እቅዶች ተፈላጊ አለመሆኑ ይበልጥ ግልጽ እየሆነ መጥቷል። በ2024/25 የውድድር ዘመን በፕሪሚየር ሊግ ቡድን 14 የፕሪሚየር ሊግ ጨዋታዎችን ብቻ ነው የጀመረው። ይህም በክረምቱ ከቪላ ፓርክ ለመልቀቅም እንዲወስን ያደርገዋል። የሳዑዲ አረቢያው ክለብ ኒኦም አሁን ላይ ከፕሪሚየር ሊግ ርቆ ራሱን እንዲያሳይም እድል ሊሰጠው ነው። ወደ ኒኦም ማምራቱ ለቤሊ አዲስ ጅምርና ከፍተኛ ገንዘብ እንዲያገኝም ያደርገዋል። አንደኛ ዲቪዚዮንን በማሸነፉ በቅርቡ ወደ ከፍተኛ ሊግ ማደግ የቻለው የሳዑዲው ክለብ ለክንፍ ተጫዋቹ በአመት እስከ 10 ሚሊዮን ፓውንድም የሚያወጣ ውል ማቅረቡን የተነገረው
አስተን ቪላ በበኩሉ ከዝውውሩ 25 ሚሊዮን ፓውንድ የሚጠጋ ገንዘብ ለማግኘትም ለተጫዋቹ ያወጡትን ለማካካስም ይፈልጋሉ። ባለፉት ጥቂት የውድድር ዘመናት ከሳዑዲ አረቢያ ክለቦች የሚመጡ ክፍያዎች ለብዙ ተጫዋቾች ጥሩ የክፍያ እድል የፈጠረላቸው ሲሆን ሊዮን ቤሊም ሌላኛው ተጫዋች ሊሆን ይችላል። አስተን ቪላ በዚህ ክረምት የማንቸስተር ዩናይትዱን የክንፍ መስመር ተጫዋች አሊሃንድሮ ጋርናቾን ለማስፈረምም እድሉን እየፈለጉ ነው። ኤሚሊያኖ ማርቲኔስ ክለቡን የሚለቅ ከሆነ የኡናይ ኤምሪ ቡድን አዲስ ግብ ጠባቂም እንደሚያስፈልገው ጭምር ነው መረጃዎች እያሳዩ እንደሚገኙ ዘገባዎቹ የጠቆሙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው።